አቶ ኖላዊ እንደተመለከታችሁት እንግዲህ ግን ያው እዛ በሚሰራበት ቦታ ላይ ማለት ነው ፖፖ እየተቀበለ ሰዎችን ማስገባት ጀምሯል። በነገራችን ላይ አቶ ኖላዊ ይህ ማንነቱ አይደለም። ሀንዬ በነገራችን ላይ በጣም ነው ያናደደች ከሚባለው በላይ ማለት ነው። አንደኛ አባት እንደመሆኑ መከበር እንዳለበት ሆኖ ሳለ ሲቀጥል ደግሞ ማለቴ እንዴት ነው እንደዚህ ካድርጋ ማለት አባቷን ቢያንስ እንኳን ቀረብ ብላ መረዳት ነበረባት ብዬ ነው እኔ የማስበው ማለት ነው። እንግዲህ ሀንዬ እንደተመለከታችሁት የራሷን ሀሳብ ብቻ ነው። አንድ ሰው እንግዲህ ግን የሆነ ችግር ላይ ካልደረሰበት እና የሆነ ችግር ካላጋጠመው እንደተመለከታችሁት ቡቡ መቀበልም ሆነ በሰዎችም ላይ እንግዲህ እንደዚህ ማድረግ በፍጹም እንደማይችል እንግዲህ ሁላችንም እናውቃለን። እናም አቶ ኖላዊ እንግዲህ እንዳያችሁት ባለፈው ፓርት ማለት ነው ፋኖሴ በመታመሟ ምክንያት እንግዲህ ግን ምንድን ነው ያደረገው መድኃኒት መግዛት ነበረበት እና እንግዲህ ያንን መድኃኒት ለመግዛት እንግዲህ ግዴታ ይህንን አማራጭ ተጠቅሟል። በነገራችን ላይ አለቃውን ሊጠይቅ እንግዲህ ተጨማሪ ደሞዝ ሄዶ ነበረ። ግን ያው ደግሞ አለቃው እንዳያችሁት ደሞዝ እንግዲህ ግን ቅድሚያ አልሰጥም እንዳለው እናውቃለን። እና በዚህ ጊዜ እንግዲህ ግን ሰዎችን በቦቦ እያስገባ ነበረ ማለት ነው። እና በወቅቱ ሀንዬና ምናሴ ደርሰው እንዲሁም ደግሞ በነገራችን ላይ ተምቹ ራሱ ተመልክቶት ነበረ። ተምቹ እንግዲህ እንደዛ ምናምን ሲያደርገው ምንድን ነው ያለው አንተ ብሩን መልስ እያለው ነበረ እንግዲህ እንዳያችሁት ማለት ነው። እናም እንግዲህ ሌላው ማለት ነው እንግዲህ ሀንዬ እንዳያችሁት እኔ ሌባ አባት የለኝም እያለችም እንግዲህ አባቷንም እንግዲህ ያልሆነ ንግግር እየተናገረችው ነበረ። አባዬ ምን ገጥሞህ ነው? ቆይናና እኔ እኮ ማቅህ እንደዚህ አልነበርክም። ቆይናና ምን ችግር ነው ብላ በመጠየቅ ፋንታ እንግዲህ እንዳያችሁት ከፍ ዝቅ አድርጋ እንግዲህ የማይሆን ንግግር ነበረ ስትናገረው የነበረው። እንግዲህ አቶ ኖላዊም ሀንዬ እንደው እባክሽን ተቀምጠን እናውራ ብሎም እንግዲህ ከአንድ ሁለቴም ፈልጎ አገኘቷት ነበረ። ግን እሷ ግን በፍጹም ማናገርም ማውራትም አልፈልግም ብላ እንግዲህ ገፍትራው ነበረ እንግዲህ ሄደችው። ሌላው እንግዲህ ግን ምናሴ ነው። ምናሴ እንዳያችሁት አሁን ላይ የስራ ቦታው ማለት ነው ከሰላምዬ ጋር ተላምዷት ነበረ። ሰላምዬ እንግዲህ ያው ሳትፈልግ ወደዛ ወደ ስራ ቦታ ሄዳ እንግዲህ ሁለ ነገሩን እንግዲህ ተላምዷታል ማለት ነው። በቃ የሆነ ጨዋታዋ ሁለ ነገሯ እንግዲህ ደስ እያለው ያንንም ስራ አብረው እየሰሩ ነበረ። እንግዲህ ሰላምዬ እንዳያችሁት ይህንን ስራ ለቃ ማለት ነው ወደ ሌላ ስራ ሄዳለች። እና ወደ ሌላ ስራ እንግዲህ ግን ስትሄድ ማለት ነው እንደ ተመለከታችሁት ከሚባለው በላይ እንግዲህ ግን እዛ የሚሰራው ስራ ደግሞ አዳር ነው። በፈረቃ እንግዲህ በሳምንት 4 ማዳር እንዳለባት ተነግሯት ነበረ። እንግዲህ ሰላምዬም ከቤት ወጥቻ አድሬ አላቅም የሚለውንም ብትናገርም ይህ ግዴታ ነው፣ ይህንን ስራ ካልፈለግሽው ግን መልቀቅ ትችያለሽ፣ አሁኑኑ መናገር ትችያለሽ ስላትም እንግዲህ እንዳያችሁት እሷም እሺ ብላ ስራውንም አፈልገዋለሁ እሺ እሰራለሁኝ በማለትም ማለት ነው ስራዋን ቀጥላለች። እንግዲህ አዳሯን ሙሉ አልተኛችም ነበረ። ሲቀጥል እንግዲህ የምናሴ ነገር እኔ አይሆንልኝም ወንድሜ ናፍቆኛል እያለችም እንግዲህ ስታለቅስ ነበረ ማለት ነው። እናም አለቃዋም እንዳያችሁት ሰላምዬ በቃ ተረጋጊ፣ ራስሽን አረጋጊ ብሎም እንግዲህ ታጽናናት በኋላ ማለት ነው በያሁን ከስተመር ገብቷል ሂጅና አስተናግጅላታል። እሷም እሺ ትላለች። እንግዲህ ምናሴ እዛ ስራ ራሱ መስራት አቅቶት ማለት ነው ጫማ ራሱ እየጠረገ ባለበት ጊዜ ላይ ሰላምዬ እንግዲህ ግን ስለሌለ በጣም ደብሮት በቃ አልጠርግም ተነሳልህ ሄድልኝ ሲልም እንግዲህ ይነግረዋል። ቆይ ምን እየሆንክ ነው? አልገባኝም። እየቀለክብኝ ነው እንዴ? ጀምረኸዋል እኮ ቆይናና ወዴት ነው የሚሄደው ሲልም እንግዲህ ግን ይነግረዋል። እባክህን እቸኩላለሁ ጠርግልኝ ሲለው ራሱ በቃ አልጠርግም ታልኩኝ አልጠርግም ነው፣ ስለዚህ ተነሳና ከዚህ ሂድልኝ ይለዋል ማለት ነው። እሱም እንግዲህ እሺ ብሎ ተነስቶ ይሄዳል። እንዳያችሁት ምናሴም ጃኬቱን አውልቆ በጣም ተናዶ እንግዲህ ሰላምዬ ወዳለችበት ቦታ ሄዶ ነበረ። እና ሰላምዬ ወዳለችበት ቦታ ሄዶ እንግዲህ ግን እዚህ 2 ዛፎች ያሉበት ጋ ነው ወይ ምናምን ስትልም አዎ እዚህ ነው ግባ በቃ እያየሁ ነው ስትለው ሰላምዬን የማይሆሽ ብሎ ይገባሉ ማለት ነው። እና እንግዲህ እንዳያችሁት እየተላቀሱ ሰላምዬ በነገራችን ላይ የሰላሜ እና የምናሴ እንግዲህ ፍቅር በነገራችን ላይ በጣም ነው እውነት። ግን በእውነተኛ ህይወት እንደዚህ የሚዳረጉ ወንድምና እህት አሉ?
ብላችሁ ታስባላችሁ? በእርግጥ ይኖራሉ። እናም እንዳያችሁት እንግዲህ ግን ሰላምዬ ወንድሜ እንዴት ነህ? በጣም ናፍቀኛል። ቆይ እናና ለምንድን ነው የመጣኸው? ስራ አልገባህም ወይ ስትለው አይ ገብቻለሁ፣ ግን ስትናፍቂኝ መጣሁኝ ሲልም እንግዲህ ይነግራታል። ይህን ወንድም ጠንክርሽ ምናምን ትለዋለች። ቤቱ ግን በጣም ሰፊ ነው ይላታል። ወደድከው እንደ ስትለው አይ እኔ በወደው ባልወደው የእኛ ቤት አይደለ ሲልም እንዳታስብ አንተ ጠንክረህ ስራ እኔም እጠነክራለሁኝ አንድ ቀን የኛ ይሆናል ትላለች ማለት ነው። ከዛ እሺ ሰላምዬ ይላታል። እሺ አንቺም ጠንክር ይባባላሉ። በዚህ ጊዜ አለቃዋ ይመጣና ሰላምዬ ቆይና ከታስተምር ጋር እኮ መቀመጥ እኮ አይቻልም ሲልም እንግዲህ ግን ይነግራታል። እና በዚህም ጊዜ እንግዲህ ግን እንደዚህ ሲላትም ከዛ አይ እሱ እኮ ተስተምር እኮ አይደለም ወንድሜ እኮ ነው ብላም እንግዲህ ለማስረዳት ሞክራ ነበረ። ከዛ እሺ በቃ ይህ ወንድምሽ ማለት ነው እንዲ ኦኬ፣ ግን እኮ ነው የስራ ሰዓት ነው ሰላምዬ፣ ስራ መስራት አለብሽ ሲልም እንግዲህ ይነግራታል ማለት ነው። ከዛ እሺ በቃ ስራዬን እሰራለሁ ምናሴ በቃ ተነሳ ሂድ ትትለውም እንግዲህ እንዲህ ሰላምዬ አሁን መጥቼ ወዴት ነው የሚሄደው? ታናወራ ነው እንደምንሄደው ስትልም አዎ መሄድ አለብክ ሄድ በቃ ትልና እንግዲህ ከነ ወደ ቤቱ እንዲሄድ ትነግረዋለች ማለት ነው። ምናሴም እንዳያችሁት ወይናና አልገባኝም እስር ቤት ነው እንዲገባሽ ብሎም እንግዲህ ሲነግራትም በቃ ሄድ ሰዎቹ ጥሩ ሰዎች ናቸው ስራ መስራት አለብኝ ትንናም እንግዲህ ምናሴንም ተዛ ታባረራለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እናም ወንድም ይወድሃለሁ እህቴ ይወድሻለሁ ሲባባሉ እንግዲህ የሰላም እያለቃ ወደ ሰላም እየጋ ይመጣና ቆይናና ወንድም እኮ ነበር ናፈቀኛል ሾና ሲላትም ወንድም እኮ ነው ይሄ እኮ ወንድሜ ነው ስትልም እና ታዲያ ከወንድምሽ ጋር ነው እወድሃለሁ የምትባባለው ሲልም ከወንድሜ ጋር ነው በማለትም እንግዲህ ትናገራለች ማለት ነው። እና ይህንን ነገር እንግዲህ ስትነግረው በጣም ይገርማል። ለማንኛውም በጣም ደስ ይላል። በቃ ሰላምዬ ራስሽን አረጋጊ፣ ሂጅና ተስተምር ገብታል ሂጅና አስተናግጅ ይላታል። እሷም እሺ ብላ እንግዲህ እያለቀሰች ቢሆንም ወደዛ ወደ ከስተመሩ ጋር እንግዲህ ለመታዘዝ ትሄዳለች። እና በዚህ ጊዜ እንግዲህ አለቃዋ ራሱ በጣም ገርሞት እንግዲህ ቅንጭላቱን እየወዘወዘ ነበረ ማለት ነው። እና ሌላው እንግዲህ እንዳያችሁት ወይዘሮ ሜላት ወደ ፋኖስ ጋር ሄዳ ነበረ። እንግዲህ ወደ ፋኖስ ጋር ሄዳ እንግዲህ እንዳያችሁት አንድዬ እኮ ትንሽ አመም አድርጓታል ስትለኝ እንዲሁ ልጠይቅሽ ብዬ እኮ ነው የመጣሁት ስትልም እንግዲህ ትነግራታለች። አዎ ተጣልተን ከኖላዊ ጋር ከቤት ወጥቼ ነበር ስላታለች። እንዴ ፋኖሴ እና ታዲያ ብትጣልስ ከቤት መውጣት አለብሽ? እንዲ በፍጹም መውጣት እኮ የለብሽም ነበረ ስትልም ትነግራታለች። ቆይና አንቺ ከባለቤትሽ ጋር ተጣልተሽ ወጥተሽ አታውቂም? ስትልም ወይ ተይ ፋኖሴ የእሱን ስም አታንሽብኝ፣ የእሱን የተረገመን ሰውዬ ስም አታንሽብኝ ትላለች። እንዴ ወይዘሮ ሜላት ምንም ቢሆንም እኮ የልጆችሽ እኮ አባት ነው እንዴት እንደዚህ ትያለሽ? ስትልም ይኸውልሽ ፋኖሴ አንድ ቀን እሱን መርጠው እሱን ያናገሩት ለታ የእነሱ ልጅነት ያበቃለታል ስትልም ትናገራለች። ኧረ እባክሽ ሜላት እንደዚህ አይባልም ተይረፊ፣ እሱም እኮ በምን ሁኔታ ላይ እንዳለ አታውቂም ትላለች። እንዴ እሱ እኮ ምቾቱን መርጦ እኮ ነው የሄደው፣ እንዴት ነው የማይመቸው እያለችም እንግዲህ ግን እየተናገረ የነበረ እና በዚህም ጊዜ እንግዲህ እንዳያችሁት ወይዘሮ ሜላት ማለት ነው ፋኖሴ ስለሱ የምታወሪ ከሆነ በቃ ሄዳለሁ ትላታለች። ረሽ በቃ አላወራም ስትልም እንግዲህ ግን ለማንኛውም በቃ አንቺም ጠንክሬላችሁ ለልጆቹ ምናምን ትላታለች። ከዛ እሺ በቃ ጠነክራለሁ እኔማ እኮ ይዣለሁኝ እንደው እግዜሩ አረዳ ያለኝ እንጂ ስትልም እንግዲህ ትናገራለች ማለት ነው ወይዘሮ ሜላትም። እናም ይሄንን ነገር እንግዲህ ግን ከተናገረች በኋላ ያው እየተጫወቱ እንግዲህ ቡናቸውን አፍልተው እየጠጡ ምናምን ነበር እንግዲህ እየተጨዋወቱ ነበር። እንግዲህ በዚህን ጊዜ ሌላው እንዳያችሁት ማለት ነው ሌላው እንግዲህ ወይዘሮ አስቴር ነች። ወይዘሮ አስቴር እንግዲህ ከነ ቤት ውስጥ ለብቻ ተቀምጣ ምናሴ መጥቶ ነበረን እንዴ አያቴ ምን ነው ተኛሽ ለብቻሽ ሆነ ማለት ምን ሆነሽ ነው ሲላትም አረ ደህና ነኝ እንደው የሚያወራኝ ሰው እኮ ሳጣ ነው እኮ ድንብላለም ይሄ የሱቅ ልሄድ ብላ ሾለክ ብላ የምትወጣው ነገር አለ። ወይዘሮ ሜላትም ደግሞ እንዳየው ቆየ ከወጣች ስትልም እንግዲህ ትናገራለች። ቆይ ግን አንተ ለምንድን ነው የመጣኸው ማለት በጊዜ ምን ልትሰራ ነው የመጣኸው ስትልም አይ ማለት ሰላም እየናፈቀችኝና መጣሁ የትቸው እንዴ ማለት ናፈቀችኝ፣ አሁን ናፈቀችኝ አያቴ መስራት አልቻልኩም ሲልም ይነግራታል። እቺ የተረገመ ሌበት አተነቻችሁ አይደለ ስትልም እንግዲህ ወይዘሮ አስቴርም እንግዲህ ልጇን እየተናገረ የነበረ
አያቴ ደግሞ እሷን ለመሳደብ ሰበብ ነው አይደል የምፈልግ ስትል ዝም በል እባክህ አንተ የእናት ነገር አይሆንልህም፣ እሷ በሷ ምክንያት ነው እንደዚህ ከሆናችሁት እያለችም እንግዲህ እየነገረችው ነበረ። ሌላው እንግዲህ ከን ሲቀጥል ማለት ነው ሀንዬ ማለት ነው ወደ ፋኖሴ ጋር ሄዳ እንግዲህ ከፋኖሴ ጋር ምግብ በልተው አቶ ኖላዊ መጥቶ ነበረ እና አቶ ኖላዊ ይቅርታ ቢጠይቃትም እንግዲህ እውነታውን ፍርጥ አድርጋ ፋኖሴ ነግራታለች። እንግዲህ ፋኖሴ አቶ ኖላዊን አትንካይት ወይ ብላለች። እንግዲህ ወይዘሮ ሜላት ስራ አግኝታለች። እዛ ስራ ላይ ደግሞ ሀንዬ ጽዳት ስራ ጀምራለች። እንግዲህ ምን ይፈጠራል የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡ።